የኢትዮጵያ መንግስት ጠበቅ ባለ ድርድር ውስጥ ገብቷል። ወሳኝ የተባለለት ድርድር ነው። ይህ ድርድር ከ1 ቢሊዮን ዶላር የዕዳ አከፋፈል ጋር የተያዘ ነው። የኢትዮጵያ መንግስት ከ10 ዓመታት በፊት በቦንድ ሽያጭ ከአውሮፓና አሜሪካ ባለሀብቶች የወሰደው 1 ቢሊዮን ዩሮ ቦንድ ሽያጭ በብዙ ሲያነጋግር ቆይቷል። የቦንዱ ገዢዎች ጊዜው ከመድረሱ አልፎ ገንዘባችን ተመላሽ መሆን አለበት በማለት ጠበቅ አድርገው መሞገት ከጀመሩ ዋላ ድር ብለዋል። በዚህም የኢትዮጵያ መንግስት ገንዘቡን ባይከፍልም ለዚሁ ክፍያ ላለመፈጸሙ ምክንያት አሉኝ ያላቸውን የመከራከሪያ ሐሳቦች ሲያቀርብ ቆይቷል። በመንግስት በኩል ብድሩን መክፈል አቅቶኝ ሳይሆን ሁሉንም አበዳሪዎች ፍትሃዊ በሆነ መንገድ መመልከት ስላለብኝ ነው የሚል ምላሽ ሲሰጥ እንደነበረ የሚታወስ ነው። መንግስት በተለይም በቀድሞ ገዢ ፓርቲ ኢህአዴግ ዘመን በ10 ቢሊዮኖች የሚቆጠር ብድር ከበርካታ ዓለም አቀፍ አበዳሪዎች ወስዷል። ዕዳዎቹ ከፍ ያሉ በመሆናቸው አጠቃላይ ማክሮ ኢኮኖሚውን እየፈተኑት ይገኛሉ። መንግስት ለዕዳ ክፍያ የሚያወጣው የገንዘብ መጠን ወደፊት አላላውስ ብሎታል። እናም ከአበዳሪዎች ጋር ቁጭ ብሎ መነጋገር ግድ ብሎታል። እናም ከብዙ አበዳሪዎች መካከል መንግስት በአሁኑ ከአንደኛው አካል ቁጭ ብሎ እየተነጋገረ መሆኑን የሚያሳዩ መረጃዎች እየወጡ ነው። በዓለም የፋይናንስ ስርዓት የተለያዩ አበዳሪ አካላት አሉ። እንደ ዓለም ባንክና ዓለም አቀፍ የገንዘብ ድርጅት IMF እንዲሁም የአፍሪካ ልማት ባንክ ከአበዳሪ ተቋማት መካከል የሚጠቀሱ ናቸው። እነዚህ አበዳሪዎች በረጅም ጊዜ የሚከፈል ብድርን በአነስተኛ ወለድ የሚፈቅዱ የፋይናንስ ተቋማት ናቸው። የምዕራቡን ዓለም የኢኮኖሚ ፖሊሲ የሚከተሉ የፖሊሲ ባንኮች ናቸው። ሀገራትም ባላቸው የሁለትዮሽ ግንኙነት አንዱ ለሌላው ሀገር ሊያበድር ወይንም ብድር ሊፈቅድ ይችላል። ይህ ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት ውጭ ያለ ሌላ የብድር ምንጭ ነው። በዚህ ረገድ ከተወሰኑ ዓመታት ወዲህ ለሀገራት ከፍ ያለ ብድር በማቅረብ ረገድ ቻይና ስሟ ተደጋግሞ ይነሳል። በዚሁ መሰረት ቻይና ለኢትዮጵያ ከፍ ያለ ብድር የሰጠች ሀገር መሆኗን በዚህ ጉዳይ ዙሪያ የወጡት መረጃዎች ያሳያሉ። ከዚህ ውጪም የግል አበዳሪዎች አሉ። እነዚህ የፋይናንስ ምንጮች የግል በመሆናቸው የንግድ ብድር አቅራቢዎች ናቸው። የእፎይታ ጊዜ የላቸውም፣ እንዲሁም ወለዳቸው ከፍተኛ ነው። ለአንድ ሀገር የትኛውም አካል ያበድር በብድር አከፋፈሉ ዙሪያ አበዳሪዎች ድርድርን የሚያካሂዱት በተናጠል ሳይሆን በጋራ ማዕቀፍ ስር ነው። አንድ ሀገር ያለበት የብድር ጫናም የሚታወቀው የሀገራቱና የተቋማቱ የብድር መጠን በአንድ ላይ ተደምሮ ነው። በዚሁ መሰረት የአንድ ሀገር የብድር የመክፈል አቅምና ተጨማሪ ብድሮችን የመውሰድ አቅም ጭምር በስሌት የሚታወቀው አንድ ሀገር ከተለያዩ የብድር ምንጮች የወሰዳቸው የብድር መጠኖች አንድ በአንድ ተደምረው ነው። በኢትዮጵያ በኩል ያለው አካሄድ በዚህ መልኩ የሚታይ ነው። የኢትዮጵያ አበዳሪዎች የተለያዩ ቢሆኑም በአሁኑ ሰዓት ድርድሮቹ እየተካሄዱ ያሉት ግን በአንድ ላይ ከተሰባሰቡ አበዳሪዎች ጋር ነው። ለምሳሌ በኢትዮጵያ በኩል የሀገሪቱ የብድር ሁናቴ የሚታየው በቡድን 20 ወይንም G20 ከሚባሉት የሀገራት ስብስብ በኩል ነው። ሁሉም የኢትዮጵያ አበዳሪዎች በዚህ ቡድን ውስጥ አሉ። በዚሁ መሰረት ኢትዮጵያ የብድር መክፈያዋ ጊዜ ይራዝምላት፣ የዕዳ ማቃለያ ይደረግላት፣ የብድር መክፈያ ጊዜ ይራዝምላት እንዲሁም ተጨማሪ ብድሮችን ታገኝ የለም መሆን የለበትም የሚሉትና የመሳሰሉት የሚታዩት በዚህ ቡድን ማዕቀፍ ስር ነው። በቡድን 20 ሀገራት የ20 ሀገራት ስብስብ ሲኖር የኢትዮጵያ ጉዳይ በበላይነት ይዘው በመምራት ረገድ ዋናውን ሚና የሚጫወቱት ቻይናና ፈረንሳይ ናቸው። ፈረንሳይና ቻይና የሚመሩት የዋና ዋና አበዳሪ ሀገራት ኮሚቴ በማናቸው መልኩ ፈቃዱን ከገለጠ ነገሮች ቀና ይሆናሉ። በኢትዮጵያ ብድር ዙሪያ አዎንታዊ ለውጦች እንዲኖሩ በማድረጉ ረገድ ቻይናና ፈረንሳይ የሚኖራቸው አይነተኛ ሚና ከፍ ያለ ነው። ኢትዮጵያን በተመለከተ በቅርቡ ዓለም ባንክና ዓለም አቀፉ የገንዘብ ድርጅት ደንገጥ የሚያደርግ የግምገማ ሪፖርት ማውጣታቸውን ተከትሎ አዲሱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ወደ ቻይና ማቅናታቸው የሚታወስ ነው። የጉዞ ምክንያት ከዚሁ የቻይና የፖሊሲ ባንኮች ጋር ንግግር ለማድረግ እንደሆነ ታውቋል። በኢዮብ ተካልኝ የተመራው ልዑክ ወደ ቻይና ያመራው ኢትዮጵያ በአፋጣኝ ከአበዳሪዎቿ ጋር በመደራደር አንዳች አይነት መፍትሄ ካላገኘች በስተቀር ነገሮች አስቸጋሪ በሆነ ቅርቃር ውስጥ ሊገቡ ይችላሉ የሚል ግምገማ ሪፖርት ይፋ መሆኑን ተከትሎ ነው። ከዚያ በኋላ የብሔራዊ ባንክ ገዢው ውይይት በምን አይነት ሁናቴ ተጠናቀቀ በሚለው ዙሪያ ግን በቻይናም ሆነ በኢትዮጵያ በኩል የወጣ ምንም አይነት መረጃ የለም። በኢትዮጵያ ብድርና ድርድሮች ዙሪያ መረጃዎችን ከስር እያነፈነፉ የሚያወጡት እንደ ሮይተርስና ብሉምበርግ አይነቶቹ የዜና ምንጮች የኢትዮ ቻይና ንግግር ላይ ያሉት ነገር የለም። በድርድሮቹ በዋነኝነት እየተነሳ ያለው ነጥብ የዕዳ መክፈያ ሽግሽግ የሚለው ነው። ብድሩ መከፈሉ አይቀሬ ነው። የዕዳ ሰረዛ የሚባል ነገር የለም። ይህ ድሮ ቀርቷል። አሁን ያለው የብድር መክፈያ ጊዜ ማራዘም የሚል ነው። ይህ የብድር መክፈያ ጊዜ እንዲራዘም የሚደረገው የዕዳ ጫና ላለባቸው ሀገራት ነው። ኢትዮጵያም አንዷ የዕዳ ጫና ዝርዝር ውስጥ የገባች ሀገር ናት። የዕዳ መክፈያ ጊዜ ማራዘም ወይንም ማሸጋሸግን በተመለከተ የራሱ የሆኑ አዎንታዊ ውጤቶች አሉት። አንደኛው የተበዳሪ ሀገር ለዕዳ ክፍያ የሚያወጣውን ገንዘብ ለሌላ የልማት ስራዎች እንዲያውል ለጥቂት ጊዜም ቢሆን እፎይታን የሚሰጠው መሆኑ ነው። ይህ አንደኛው ነጥብ
ነጥብ ነው። ከዚህ ውጪም በዕዳ ጫና ውስጥ ነው በሚል ተጨማሪ ብድር እንዳያገኝ ገደብ የተጣለበት ሀገር በዕዳው የመክፈያ ጊዜ ሽግሽግ ምክንያት ተጨማሪ ብድሮችን የማግኘት እድል ጭምር ሊኖረው ይችላል። የዕዳ ጫና በዛ ማለት የዚህ ሀገር የዕዳ የመክፈል አቅም አጠራጣሪ ሁኔታ ውስጥ የሚገባበት ክስተት ይፈጠራል። አበዳሪ ሀገራት ወይንም ሌሎች አበዳሪ ተቋማት ለዚህ ሀገር ተጨማሪ ብድር ለመፍቀድ ወይንም ለመስጠት በእጅጉ ይቸገራሉ። ከዚህ ሁሉ የብድር ሂደት ውስጥ ለኢትዮጵያ መንግስት በእጅጉ ፈታኝ የሆነው የብድር አይነት ከ10 ዓመታት በፊት የተወሰደው የ$1 ቢሊዮን የዩሮ ቦንድ ጉዳይ ነው። ይኸው የቦንድ ብድር እንደ ሀገራት ወይንም ሌሎች የፋይናንስ ተቋማት አይነት ብድር አይደለም። የግል ባለሀብቶች ጋር የሚገናኝ ነው። ከዓለም አቀፍ ቦንድ ገዢዎች ጋር የተሳሰረ ነው። ኮመርሻል ሎን የሚሉት ማለት ነው። በዚህ መሰረት የብድሩ መክፈያ ጊዜ ከመድረስም አልፎ ጊዜው ተላልፏል። የኢትዮጵያ መንግስት ክፍያውን መፈጸም አለበት። እነዚህ አካላት ጠበቅ አድርገው ይዘዋል። የኢትዮጵያ መንግስት በአንጻሩ የእነዚህ የቦንድ ገዢዎች ጉዳይ በተለየ ሁናቴ ሳይሆን በቡድን 20 ሀገራት ማዕቀፍ ወይንም ፍሬምወርክ አብሮ መታየት አለበት በማለት በተደጋጋሚ ሞግታል። ባለፉት 2 ዓመታት ኢትዮጵያ በ2007 ዓ.ም ለሸጠችው የ$1 ቢሊዮን ቦንድ መክፈል የነበረባትን ወለድ መክፈል አለመቻሏ መነጋገሪያ ሆኖ ነበረም። ታሪኩ አሁንም እንደቀጠለ ነው። የኢትዮጵያን ዕዳ የመክፈል አቅም በተመለከተ በየጊዜው መመዘኛ እየሰፈሩ ኢትዮጵያ ዕዳዋን ለመክፈል ተቸግራለች ሲሉ በተደጋጋሚ ሪፖርት ያወጡ ተቋማት መረጃውን ካጋሩ በኋላ በኢትዮጵያ መንግስት ወገን በገንዘብ ሚኒስቴር በኩል ለብሔራዊ ባንክ በተጻፈ ደብዳቤ ብሔራዊ ባንክ የ$33 ሚሊዮን ገደማ የወለድ ክፍያውን እንደፈጸመ ፎርቹን በወቅቱ ባወጣው ዘገባ አመላክቷል። ወለዱ ቢከፈልም ዋናው ዕዳ ግን እስካሁን አልተመለሰም። ይህ ከባድ የዕዳ ጫና የፈጠረው የ$1 ቢሊዮን ዩሮ ቦንድ በ2007 ዓ.ም ገደማ በወቅቱ በቦንድ ሽያጭ ይኸው ብድር ተወስዶ የነበረው ለኢንዱስትሪ ፓርኮች እንዲሁም ለስኳር ፋብሪካዎች የልማት ስራ በሚል ነበረም። መንግስት በቦንድ ሽያጭ ላገኘው ብድር መክፈል ያልተቻለው በገንዘብ እጥረት እንዳልሆነ በመግለጽ ይልቁንም ሁሉንም አበዳሪዎች በኩል ለማስተናገድ በማሰብ እንደሆነ ሲገልጽ ተሰምቷል። በቦንድ ገዢዎችና በተበዳሪ መንግስታት መካከል አሳሪ ያልሆነ ጊዜያዊ ስምምነት መፈረም መደበኛ ድርድር ለመጀመር እንደሚያስችል የጠቀሰው ሮይተርስ በዚህም ሁለት ተደራዳሪዎች ተጨባጭ የስምምነት ውል በማሰርና ድርድሩን ለሶስተኛ ወገን ከማውጣት ይገደባሉ ብሏል። ሁለቱ አካላት በእነዚህ ነጥቦች ዙሪያ አብዝተው ሲከራከሩ ቆይተዋል። ከሰሞኑ እየወጡት ያሉት መረጃዎች ደግሞ ኢትዮጵያ ከ10 ዓመታት በፊት ለሸጠችው ለዚሁ አነጋጋሪ የ$1 ቢሊዮን ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዕዳ ሽግሽግ በሚደረግበት ዙሪያ ቁጭ ብላ የመከረች መሆኑን አመላክቷል። አሁን የእነኛው ንግግር ቦንዱን ከገዙት የአሜሪካና የአውሮፓ ባለሀብቶች ጋር ነው። እንደ ቢቢሲ ዘገባ ከሆነ ኢትዮጵያ ያወጣችውን ቦንድ 50% የአሜሪካ ባለሀብቶች፣ 35% የእንግሊዝ ባለሀብቶች፣ 14% የአውሮፓ ሀገራት ባለሀብቶችና ሌሎች ገዝተዋል። አሁን ገንዘቡ ይከፈለን የሚለውን ጠበቅ ያለ ጥያቄ እያነሱ ያሉት እነዚህ ባለሀብቶች ናቸው። ድርድሮች መካሄድ ጀምረዋል። የዚሁ ዜና ምንጭ ሮይተርስ የዜና ወኪል እንዲሁም ብሉምበርግ ናቸው። የ$1 ቢሊዮን ቦንድ ገዢዎችና በኢትዮጵያ መንግስት መካከል ስለቀጠለው ድርድር እስካሁን ባለው ሁናቴ ኢትዮጵያ መንግስት ስማቸው ያልተገለጸ ባለስልጣን ለሮይተርስ የተወሰኑ ፍንጮችን ከመስጠት ውጭ መንግስት በመደበኛ የግንኙነት ቻናሎቹ በኩል ያለው ነገር የለም። አንድ የመንግስት ኃላፊ ኢትዮጵያ በአሁኑ ወቅት በዓመት እየከፈለች ያለችው የውጭ ብድር ከ$2 ቢሊዮን ያነሰ መሆኑን የዕዳ መክፈያ ጊዜ መሸጋሸጉ ግን ተጨማሪ ብድር እንድታገኝ እድል ሊፈጥርላት እንደሚችል መናገራቸውን የዋዜማ ዘገባ ያሳያል። ይህም በመሆኑ ሮይተርስ ቀደም ብሎ በብሉምበርግ የወጣውን ዘገባ በማረጋገጥ ከዓለም አቀፍ ባለሀብቶች ጋር በዕዳ ሽግሽግ ዙሪያ በፓሪስ ፈረንሳይ ድርድር መጀመሩን ዘግቧል። አንድ የገንዘብ ሚኒስቴር ባለስልጣን ዝርዝር መረጃ ሳይሰጡ የመንግስት ልዑክ ወደ ፓሪስ ማቅናቱን ግን አረጋግጠዋል። ከቦንድ አበዳሪዎች ጋር የተያዙ አንዳንድ ስብሰባዎች ነበሩ ሲሉ ለሮይተርስ ተናግረዋል። የስብሰባዎቹ ውጤት መጨረሻ ላይ የሚገለጽ እንደሆነም አያይዘው ጠቁመዋል። ለኢንዱስትሪ ፓርኮች እንዲሁም ከስኳር ፋብሪካዎች ጋር ለተገናኘ የልማት ስራ እንደሚውል የተነገረለት የቦንድ ሽያጭ በ10 ዓመታት ተመልሶ የሚከፈልና የ6.625% ወለድ ያለው መሆኑ በወቅቱ ተነግሮ ነበረም። ባለፈው ዓመት ሐምሌ ወር ላይ መንግስት የዕዳ ሽግሽግ ስምምነቱ መደበኛ ማድረጉን ያሳወቀ ሲሆን ገንዘብ ሚኒስቴር $3.5 ቢሊዮን ገንዘብ እንደሚከፍል ማስታወቁን ቢቢሲ በዘገባው አስታውሷል። ከዚህ ቀደም ከቦንድ ገዢዎች ጋር የተደረጉት ድርድሮች በተለይም በመንግስት የመክፈል አቅም ዙሪያ አለመግባባቶች የነበሩ ሲሆን የኢትዮጵያ መንግስት አበዳሪዎች ማስተካከያ እንዲያደርጉ ሲወተውት ሰንብቷል። መንግስት ከዚህ ቀደም የዓለም አቀፍ የገንዘብ ድርጅት IMF የብድር ትንተናን በመጥቀስ አበዳሪዎቹ 20% ወለድ እንዲቀንሱለት ምክረ ሀሳብ እንዳቀረበ የቢቢሲ ዘገባ ያሳያል። ይሁን እንጂ የአበዳሪ ቡድን ወኪሎች የሀገሪቱን የውጭ ንግድ መረጃ በመጥቀስ ሀሳቡን ውድቅ አድርገውታል። ያም ሆኖ የአከፋፈል ጊዜው ማስተካከልና ሌሎች እርምጃዎችን መውሰድ ይቻላል። ቢቢሲ በዚሁ ዘገባው በቅርብ ወራት በመንግስት ይፋ የሆኑ ጠንካራ የውጭ ንግድ አሃዞች የቦንድ ገዢዎችን ሀሳብ የሚደግፍ ቢሆንም IMF አነስተኛ ድጋፍና የውጭ ቀጥተኛ መዋለ ንዋይ ፍሰት የክፍያ ትንበያው ላይ ስጋት እንደሚደቅን ማሳሰቢያ አውጥቷል ሲል አያይዞ ጠቅሷል።